አንተም እኮ እኔ አንድ የቤተሰብነቱ ኃላፊነት አለብኝ አለ። አሁን አንተም ቀለበት ልታስርላት ነው አይደል? ማን ቀድሞ ለቤቴ ቀለበት እንደሚያስርላት አብረን እናያለን። አንተ ደግሞ ታስርላት። ያው ሽማግሌ ይላክ እያልሽ እኮ ነው። ሽማግሌ ሶስቴ ተልኮ እኮ ነው። እሺ ሊባል ይችላል፣ ላይባል እምቢ አይ ሊባል ሽማግሌ የሚወስነው ጉዳይ እንጂ እኔ ብቻዬን የምወስነው ወንድሟ ምን አንቺ ዋናው መወሰንሽ ነው ማሚዬ። በጣም ደስ የራሷ ነው፣ መንገዱ የራሷ ነው። ትምረጥ መባልሽ ቀረ ወይዘሪት እንግዲህ ሙሽሪት። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ መጣሁበት ዋና ዓላማ ምንድነው? አሚር ኒካህ እንዲያስርልኝ ፈልጋለሁ። ማለት ከድሮ ጀምሮ ውስጥ ያለ ነገር ነው ይሄ ነገር። አላቅም ማለት እንደዚህ አይነት ጥያቄ ጠይቄውም አላቅም እና ዛሬ እሱንም ጠርቼዋለሁ፣ ወንድሜንም እዚህ ጋር ይዤ መጣሁት። ማለት ሀሳቤን መጀመሪያ ለእናንተ ነው ልነግራችሁ የምፈልገው፣ ምክንያቱም ካለ እናንተ ማንም የለኝም። ሲቀጥል ደግሞ አሚር ማወቅ አለበት፣ ቤተሰቦቼ ማወቅ አለባቸው እና ያው እናቴ እንደመጣች ታውቃላችሁ ከሀገር ቤት እና እሷም ማወቅ አለባት ይህንን ነገር። ምክንያቱም እሷ የኔ ምርጫ ምን እንደሆነ የኔ ምርጫ ማን እንደሆነ ምንም የምታውቀው ነገር የለም እና ይሄን ደግሞ ለእናቴ ለውዷ እናቴ መንገር እፈልጋለሁ። ምክንያቱም ማለት እኔ አሁን ላይ ያለሁት በእናቴ ስር ነው። ማለት እናቴ በምትወስናቸው ውሳኔዎች እኔ ምንም አይነት ተቃውሞ ማቅረብ አልችልም እና በዚህ መሀል ደግሞ እናቴ እየተጨነቀችብኝ ነው። ማለት ምንም በማታውቀው ነገር ገብታ ማለት ሁለት ሰው በጣም እያስጨነቃት ነው፣ አሚርም ኦሊያድም ማለት ነው እና የኔ ምርጫ ደግሞ አልነገርኳትም። ብዙ ጊዜ ጠይቃኛለች፣ ምንድነው አንቺ ሀሳብሽ ምናምን ብላኛለች እና እኔ ደግሞ ምርጫዬን ዛሬ ልነግራት ነው ለሷም። ሲቀጥል ደግሞ ኦሊያድ ማለት ሽማግሌ ሊልክ ነው እና እሷንም ሊያሳምናት ነው ምናምን እና እሷ አመነች ማለት ደግሞ እሷ ማስከፋት አልፈልግም እና ቀድሜ የኔን ፍላጎት እሱ ሽማግሌዎቹን ሳይልክ በፊት እኔ መናገር አለብኝ እና ያን ለመናገር ነው ዛሬ መጣሁት። ወንድሜንም ይዤ መጣሁት እና ብሮ በቃ ሀሳቤ ይሄ ነው። ውሳኔ ነው ብለሽ ታስቢያለሽ? ትክክለኛ ውሳኔ ነው ብዬ አስባለሁ። ምክንያቱም እኔ ላመንኩበት አሚር ጋር ታውቂያለሽ፣ ሃይማኖትም አንድ አይደላችሁ። እሜ ምን ልታስብ እንደምትችል አይተሻል የተፈጠረው ነገር። እዛ አቤ ደግሞ ሲሰማ እንደሚፈጠር መገመት ይከብድሻል። ለዛ ውሳኔሽ ትክክል ነው ብለሽ ካሰብሽ ምንም ችግር የለውም። እሜን ፈርተሽ ነው አይደለ ለኔ ቀርመሽ ነበር? አይ ማለት እሷም አታውቅም የኔን ፍላጎት የኔን ምርጫ አታውቅም እና እሱን ልነግራት እፈልጋለሁ። ሲቀጥል ደግሞ አሚር ምን ያህል እንደሚወደኝ ታውቃለህ፣ ምን ያህል እንደሚያስብልኝ ታውቃለህ። እኔም በጣም ነው የምወደው አሚርን እና እኔ ደግሞ ከማልፈልገው ሰው ጋር ከወላድ ጋር መኖር አልፈልግም። አይ ከማልፈልጊው ሰው ጋርማ መኖርም ቀርቶ አንድ ቀንም አብረሽ ቁም አለ የለብሽ ያባሽ። እኔ ሀሳብሽን ደግፋለሁ፣ ሀሳብሽን አልቃወምም። አሚር ጥሩ ሰው አይደለም፣ አሚር እንደዚህ ነው ማለት ያልኩሽ ሳይሆን ያሉትን ነገሮች በደንብ አስበሻቸዋል። አሚር በጣም መልካም ሰው ነው። ማለትም ለኔ ለትዳር የሚሆን አይነት ወንድ ነው። ያብለሽ ተካሽ ችግር የለም። እኔ ማለት በቃ እኔ ይሄንን ነው ማስበው ወንድሜ እና ባለፈው ደግሞ አይታል ኦሊያድ ገብቶ ምን እንዳወራ እናንተ ጋር ምን እንዳላችሁ እና በቃ ይሄንን ልነግርህ ነው የጠራሁት። እና ሰርፕራይዝ አድርግሽ እኮ። እሺ ያው እንግዲህ ስትሰማ እንግዲህ እሺ ትላለች አትልም? እኔ ይከብዳል። አይ የምትቃወመኝ አይመስለኝም። የኔን ሀሳብ ምንም የምትቃወመው ነገር የለም። ምክንያቱም በጣም ነው የምትረዳኝ እናቴ። አይተህ ከሆነ ካንተ በላይ ነው የምትረዳኝ አሱማ እና እኔን ትቃወመኛለች ብዬ አላስብም። ማለት በቃ የኔን ምርጫ ትደግፍልኛለች ብዬ ነው ማስበው እና ያው ቅድሚያም አንተ ማወቅ ስላለብህ ነው የነገርኩህ።
ያረግሽው አሪፍ ነው። እስቲ እኔ ደግሞ ብትለውን እንሰማለን አይሻልም? እናቴ እኔ እርግጠኛ ነኝ ምንም ብላ አትቃወመኝም። ምክንያቱም የኔ ምርጫ ትደግፍልኛለች። አዎ ጠርቼዋለሁ። እሱ ራሱ ምን እንደሚለኝ አላውቅም። ደስ ይላል ብዬ አስባለሁ። አሪፍ ነው። እስቲ ምንድን ነው ደስ አላለክም? አይ ለሱ አይደለም እስቲ እናያለን የምትለው አይሻልም? እሺ እና በቃ እናቴ ጋር ውስጥ እንግባና እንቀጥላለን። እናቴ ምን እንደምትል እኔ ሀሳቤን ስነግራት ምርጬን እንደምትደግፍልኝ ደግሞ 100% እርግጠኛ ነኝ። ወደ ቤት እንሂድ። እማ እንዴ ቤትዬ የኔ ፍቅር እንዴ ደህና ዋላችሁ? ሰላም ነሽ? የት ሄዳችሁ ቆያችሁ እንዴ? ያሙካ የት ሄዳችሁ ቆያችሁ? የት ሄዳችሁ ቆያችሁ? ለምን ቆያችሁ? ምሳ በላችሁ? በላና ቀራችሁብኝ እኮ ልጆቼ አሳሰባችሁ። በልተናል። ኧረ እናቴ እሺ ወልዬ እሺ እናቴ ወይ ከያቡ ጋር የሆነ ነገር እያወራን ምን የሁለታችሁ ጉዳይ ነው ወይስ ያንቺ ጉዳይ? ላንቺ አሁን ላንቺ ልነግርሽ ነው የመጣሁት። እሺ ንገሪ ልጄ፣ አትጨነቂብኝ የኔ ውድ። አረ እኔ አልጨነቅም። ንገሪ፣ ምንም ያስጨንቅ ነገር የለም። የምችለው ነገር ከሆነ እስማማለሁ፣ ማልችለው ነገር ከሆነ ምን መሰለሽማ እኔ ይሄንን ነገር ስነግርሽ አስቤበት ወስኜበት ነው የኔ እናትና። እሺ እኔ በቃ አሚር ኒካ እንዲያስርልኝ እፈልጋለሁ። አሚር ኒካ እንዲያስርልኝ? አዎ እናቴ። እኔማ በቃ ወስኛለሁ። ሁሉ ነገር አስቤበታለሁ። በራስሽ ምን ማለት ነው? ኒካ ማለት በራስሽ ወስነሽ? ወስኛለሁ በቃ። እኔ ከምወደው ሰው ጋር ነው መኖር የምፈልገው። መኖርማ የምትችይው ከመረጥሽው ከወደድሽው ሰው ጋር ነው። ትክክል ነው። ነገር ግን ሃይማኖታችሁ ሁለታችሁ የተለያየ ነው። ይሄንን ታውቂያለሽ? ሃይማኖታችን አንድ ነውማ። አንድ ነው እናቴ። ማለት አንድ ነው ማለት እኛ ማናውቀው ቤተሰብሽ መቀበል አለባችሁ። እኔማ በቃ ሙስሊም ነኝ እናቴ። ሙስሊም ሆነሻል? አዎ። አባትሽም ሳይሰማ ቤተሰብሽም ሳይሰማ ይቻላል እንደዚህ? እናታው ይቻላል። እኛ ለፍተን እናት አባትሽ ለፍቶ አሳድጎሽ አስተምሮሽ እናትሽ 9 ወር ተሸክማሽ ጡት 3 ዓመት አጥብታሽ አስተምራሽ ስንት መከራ በጀርባዬ አስዬ ጀርባዬ ቆስሎ ጀርባዬ ጎብጦ አሳድጌሽ በአንድ ጊዜ ሙስሊሞኛ ያለው ከአሜር ጋር እንደ አይነት ነው እምነታችን ትሄናለሽ? እማ በቃ እኔ በቃ እማ ወስኜበታለሁ። እኔ በጣም እየጨነቀኝ ነው። በቃ እኔ ከማልፈልገው ሰው ጋር መኖር አልፈልግም። በቃ አምነሽበታል? አዎ እናቴ አምነሽበታል? አዎ። ከመንሽበት ባኔ ምን ማድረግ እችላለሁ? አንቺ ወስነሽ አምነሽበት ከመጣሽ እኔ ምን ማድረግ እችላለሁ? ውሳኔሽን ራስሽ ነሽ መተግበር የምትችይው። አረ ምንም ነገር መወሰን አትችልም እኮ ማሚ። እዚህ ጋር ኮሜንት ይችላል። አንደኛ ነገር ይኸውልሽ ወላድ አይመለከትም። እናቴን እዚህ ጋር እየመጣህ እናትሽ የምትወጃት ከሆነ እናትሽ የምታከብሪያት ከሆነ እናትሽ ቦታ ካለሽ እናትሽ የምትልሽ መስማት አለብሽ። ከመጀመሩ አንቺና አሚር አንድ ላይ ናችሁ ስትጀመር። ንገሪ። አሚር እኮ ልጅነት ፍቅር እኮ ነው። ምንድን ነው የምትለው? ኦሊያድ አንተ እዚህ ጋር መተህ ሌላ ነገር ያልተፈጠረ ነገር አትዘው። ትናንትና ታውቃለሽ ሃይማኖትሽን ቀይረሽ ከእናትሽን ሲጀምር ማለት ነው። እናትሽ የምትለው ነገር አንደኛ ልክ ነው። ገባሽ አይደለ? አሚር ነው ማን ነው? ንገሪ። አሚር ማን ነው? አሚር ባሌ ነው፣ ፍቅረኛዬ ነው፣ የምወደው ሰው ነው። የሰማሽ ነው? በቃ አዎ፣ ባልሽ ነው። አዎ። እናቴ ደግሞ ምርጫዬን እንደምትመርጥልኝ አውቃለሁ፣ አምናታለሁ። ከእናትሽ ኃላፊነት ልትወጪ ማለት ነው። ከእናቴ ኃላፊነት አልወጣሁም። እናቴ ምርጫዬን እንደምታከብርልኝ አውቃለሁ። በሃይማኖትሽ የምታገቢ ከሆነ በሃይማኖትሽ ታገቢ። ወላድ አይመለከትም። ለምን አይመለከተኝ? ተረጋጉ እናንተ። አንተም ተረጋጋ፣ አንቺም ተረጋጊ። ወይ ታልካሽ ነገር ቆይ ኦሊያድዬ በምርጫዋ ማንም የሚያስገድዳት የለም። ይሄ የራሷ ውሳኔ ከሆነ ምርጫዋ ነው። እኔ የማደርገው ነገር ምንም ነገር የለም። እንደ እናት ምርጫዋ ነው። የእሷ መወሰን ትችላለች። አንዴ አዳምጠኝ። እንደ እናት እመክራታለሁ። ይሄ መንገድ በራስሽ መንገድ ብቻ መሄድ አትችይም ማለት እችላለሁ። ምርጫዋ ከሆነ እኔ ምንም መወሰን አልችልም በእሷ ጉዳይ ላይ። አንተ መወሰን አልችልም፣ ወንድሟ መወሰን አልችልም። ይሄ እኔ ህይወት ነው። ኦሊያድ አንተ እዚህ ጋር መጣ አትበጥበጥ። በቃ ውጣ ከፈለግ። ጉድ ፈላ ማለት በሬ እየተንኳኳ ነው። ከፈለክ መውጣት ትችላለህ። እሺ እኔ በቃ አሚር
ምን ነው ማሚዬ? የሚያስጨንቅ ጉዳይ እየነገረችኝ ነው። እቺ ልጅ ነው ምን እንደማረጋት ራስሽ ካላንሰሽ በራሷ ውሳኔ ምን ይላል? አንደኛ ገና ልጅ ነች። ምን ታውቃለች? ጀምር ወለድ አይመለከትህም። አንተ ለምን እንደማይመለከተኝ እኔ ቆይ ለምን እንደማይመለከተኝ አንቺ መወሰን የምትችይው አሁን ልጅሽም ገና ነው። ቤተሰብ የሚልሽ ነገር መስማት አለብሽ። ገባሽ አይደል? ቤተሰብሽን ማዳመጥ አለብሽ። ቤተሰብ አላዳምጥም አለች እንዴ? ምንድን ነው? አዎ ሶስታችን ነገር አዎ ምንድን ነው የምትለኝ ነገር ሁሉ ከአቅሜ በላይ ነው። አሚር ኒካ እንድታስርልኝ እፈልጋለሁ። እና ይሄ እኮ አሪፍ ሀሳብ እኮ ነው አይደል? ኒካ እንድታስርልኝ አንተ ማስተዳደሪያ ምን አለክ? የምትስተዳደሩበት ምን አላችሁ? ገቢ አላችሁ? እንደገናም ደግሞ ገቢን ብቻም ሳይሆን የተለያየ እምነታችሁ የተለያየ ነው። በእርግጥ እኛ እምነት የምንለያይበት ምክንያት የለም፣ ግን እምነታችሁ የተለያየ ነው። ይሄንን አምናበት ነው እሷ አምኜበት ነው እና አምኜበት አለው የጠየቅሽው አንቺ እኮ ነሽ እየጠየቅሽው ያለው እሱ ልሰርልሽ አላለሽም። አንቺ አሚር ኒካ ይሰርልኝ እያልሽ ነው። ሴት ልጅ ደግሞ በባህላችን ሴት ልጅ እኔ ደግሞ አሚርን ስለምወደው ስለማፈቅረው ጠየቅኩት። እኔ በቃ ምንም ችግር የለውም። እኔ እስማማለሁ ማለት ነው። እስማማለሁ ማለትም እሷ ለማግባት ምንም ነገር አድርጋለሁ። ማሚዬ አሁን ምን አለ መሰለሽ ከእሷ ማለት በጣም ጥሩ ልጅ ነች። ይሄ ነገር እኔም እያሰብኩበት ነበር እና ይሄ ሀሳብ ደግሞ የኔ ሀሳብ ነው። እኔ ነኝ ኒካ ለእሷ ማሰር የምፈልገው። ስለዚህ ማሚዬ አንተ አልጠየቅም እኮ እሷ ናት የጠየቀች። ያው እኔና እሷ ተገቢ ነው አጥፍታለች። ተገቢ ነው ባህላችን ነው አይደለም። አባቷ ሳይሰማ ቤተሰቧ ሳይሰማ አሚር ኒካ ሰርልኝ ብላ መጠየቋ አግባብ ነው? አግባብ አይደለም። ለማመጡ ንገረው። እሺ እስቲ አንድ ነገር ልጠይቅህ። እንዴት ነው አንተ ቤተሰቦች ሲቀበሏታል? እሷ አምን ይቀበሏታል? አዎ ብዙ ነገር አለ። እሷ እኮ አሁን ዛሬ ኒካ ይሰርልኝ ብላ የመጣችው እኮ እናንተ ለማማከር ለመንገር። እኔ እኮ እናንተ ለማማከራችሁ እኮ ነው። ማማከር እኮ አይደለም። አሚር ይሰርልኝ አንድ ነገር እምነታችሁ ሳይፈቅድ ሁለተኛ ነገር ደግሞ እዚህ ጋር መወሰን የምትችሉ ነገር አይደለም። በጀመረ ቤተሰብሽን እኮ ማማከር አለ። አንተ እኔን መከራከር አትችልም። አንተም እኮ እኔ አንድ የቤተሰብነቱ ኃላፊነት አለብኝ ነኝ። አሁን አንተም ቀለበት ልታስርላት ነው አይደል? ማን ቀድሞ ለቤቴ ቀለበት እንደሚያስርላት አብረን እናያለን። አንተ ደግሞ ታስርላት። ልጅቷ እኮ ጨርሻለሁ። እዛን ጊዜ ደግሞ ሶስት እያለቀስክ ትሸኛለህ። እኔ እኮ በምርጫዬ እኮ ነው እንጂ እናንተ ስለተፎካከራችሁ እኮ አይደለም እኮ የሚሆነው። ላድ እኮ እኔ ሽምግልና ልላክስ አልኳል። አሁን እዚህ ጋር ኒካ ምናምን የምትለው አንተ ሽምግልና ልጄን እኔ አንድ ጥያቄ ልጠይቃት። እሷ አሚር ኒካ እንዲያደርግላት ጠይቀዋለች። ፍቃደኛ ናት? ፍቃደኛ ነሽ አይደል? ከቤተሰብሽ ፍቃድ ከቤተሰብሽ ሀሳብ አትወጣም። ወጣለች። በፍጹም አትወጣም። እሷ እናቷ የምትወድ እናቷ የምታከብር በጣም ነው የምወዳት። እናቴ የአንቺ ፍቃድ ከሆነ እኮ ነው ሁሉም ነገር የሚሆነው። እኔ እኮ አንቺን እኮ እያማከርኩሽ እኮ ነው። እኔ ምን ብዬ መፍቀድ እችላለሁ በዚህ ጉዳይ ላይ? ቤተሰብ ባለበት፣ ወንድሞችሽ እህቶችሽ ባሉበት፣ አጎት አክስት ባለበት እቺ ልጅ አሚርን ልጃችንን አሚር ሙስሊም ነው አሚርን ወዳለች እንዴት ነው በሃይማኖታቸው መሰረት ኒካ ይሰረላት ወይ ብዬ ነው እኔ እንድጠይቅ አሁን ለኔ የምትነግሪኝ አይደለም? እናቴ አይደለም እንደዛ አይደለም። እሺ እኔማ ከማልፈልገው ሰው ጋር መኖር አልፈልግም። እሱ አንቺን ያስብልሽ እኔ ነኝ እሱ አያስብልሽም። ሲቀጥልም ደግሞ ሽምግልና ልላክ ቀድሜ ያልኩት ከእሱ ቀድሜ ለእኔ ላደርግሽ ፈልጌ ነው። ገባሻ? እኔ ሽምግልና መላኬን ሲያቀድም እንዲ አሁን ኒካ ይሰርልኛልሽው ማሚ ይኸውልሽ ቀድሜ እቺ ልጅ ከዚህ ካለሰር ሊያስብልሽ ነው። አንተ ደግሞ በፍጹም እኔ እያለሁ እሷን አትወስዳት። አንተ ራስህ ማነህ? አንታችሁ ምን እንደምሳሰብ የሚያገናኛችሁ ነገር እኮ የለም። ማሚ ለምን ይወጣችሁ አትወጣም? ቆይ አንተ ካልፈለገች ለምን ምን ችግር ምትለው? በቃ አትፈልግህም። ኦል እኔ እናንተ እኮ ወንድማማቾች ነን። ለምንድን ነው የማይሆን ነገር የምታደርገው? እኮ ይኸውልህ ስለሷ ጉዳይ አንተ አይመለከትም። ማሚ በዚህ ስሜት ነው አንቺ ይሄን ሀሳብ እስካልቀየርሽ ድረስ እኔና አንቺ ነው ውሳኔዋ የራሷ ነው። የፈለከው መሄድ ይችላል።
የምትወስነው ልጅቷ ናት። እኔ መወሰን አልችልም። ታውቂያለሽ አይደል? ማሚ አንድ ነገር ቢሆንስ እሱ አንድ ነገር እንዳይብላ ሰው ብዙ መስዋዕት አይደለም። እንደዚህ አይደለም፣ እንደዚህ ነው መንገድ አይደለም ነው እኮ በሰላም ነው መለያየት አልፈልግም፣ አንተን አልመርጥም እሱን ነው የምመርጠው የምትልም ከሆነ ቁጭ ብሎ በሰላም ነው። እሷ ናት የምትመርጠው። እኔም አላስገድዳት፣ ወንድምም አላስገድዳት፣ አባትም ማንም ያስገድዳት የለም። ምርጫ የራሷ ነው። ሴት ልጅ የመረጠችውን አግብታ ከመረጠችው ሰው ጋራ ከሚወዳት ከሚያፈቅራ ሰው ጋራ መኖር መብቷ ነው። እኔ አላስገድዳትም። ነገር ግን በእንዲህ ሁኔታ አይደለም መለያየት ያለባቸው። በእንዲህ ሁኔታ አይደለም። ለምን ምክር መስማት አለባት፣ ምክር መቀበል አለባት። እንግዲህ ምርጫዋ የራሷ ነው፣ የኔ አይደለም። በጣም ኖ ማሚ እንደዛ እናቴ እኔ አንቺ እንድታዝጊብኝ አልፈልግም። እኔማ ለምን አዝንብሻለሁ? ምርጫሽ የራስሽ ነው። ከምትወጂ ሰው ጋር መኖር መብትሽ ነው። ማሚ እንደዛ እኮ አይደለም። የኔ እና እንዴት ይሁን? እናቴ እንዴት ነው? ቆይ አሁን እዚህ ጋር ምን አለ መሰለሽ፣ የኔ እናት እሷ እኮ ያሰበችው አንቺን ለማማከር አንቺን ለመንገር ነው እንጂ እኔ ሽማግሌ ሳልክ ምን ሳልል ዝም ብዬ ኒካ ልሰርላት እኮ አይደለም። እኔ እኮ አይደለም። ግን ለእናት ቀድሞ ማሳወቅ፣ ቀድሞ መንገር፣ ቀድሞ በዚህ መልኩ አይደለም። ሁለታችሁ ባላት እሱም መጥቶ አንተም መጥተህ ባላችሁበት አይደለም ለእናት ምክር የሚመከር ፉክክር እኔ ወስዳለሁ እልህ ጉልበት እንደ በጉልበት የሚሆን ነገር የለም። አንተና ኦሊያድ ብላችሁ ማውራት አለባችሁ፣ መስማማት አለባችሁ። በእሷ ጉዳይ አይደለም ደግሞ የምትስማሙት፣ እናንተ መስማማት አለባችሁ መጀመሪያ። እኔ እሺ እሷ ምርጫዋ አንተ ነህ። ይኸውልህ አሚርን መርጫለሁ ብላለች። ምርጫዋ አንተ ነህ፣ እኛ እናስገድዳት። ለዛ እሷ የመረጠችውን መርጣለች። ግን ከኦሊያድ ጋር ሰላም ማውረድ አለባችሁ። ታውቃለህ ስንት ነገር። ኦሊያድ ማለት ለእኔም ወንድሜ ነው፣ አብሮ አደግ ጓደኛዬ ነው ማሚዬ። ግን ይሄ ነገር የልጅ ፉክክር ሳይሆን እሱ አሁን ከኔ ለመንጠቅ የማያደርገው ነገር የለም። ቤቴን ሳያስፈልግም በጉልበት እያስገድዳት ነው ማሚዬ። ልጅሽን ደግሞ ሰው እያስገድዳት እንደዚህ እያደረጋት እሺ ማለት የለብሽም ማሚዬ። እምቢ ነው ማለት አለብሽ። እኔ በእሷ ህይወት አልወስንም። እኔን እዚህ ጋር አታስገቡኝ። እኔ በቤቲ ህይወት ላይ አልወስንም። በቤቲ ለወደፊት ህይወቷ ላይ መወሰን አልችልም። ቤቲ መርጣ ሙስሊም ሆናለች። መርጣ እኔ ለማግባት ፈልጋለች። ስለዚህ የራሷ ምርጫ ነው ማሚዬ። በቃ ምርጫዋ ከሆነ ከቤተሰብ ጋር ተነጋግረን ቤተሰብ የሚወስነውን ሁሉም ቤተሰብ ሲሰማ እናሳውቃቸዋለን። በራሷ መንገድ ትሂድ፣ በራሷ መንገድ ትሂድ አልኩህ እኮ። እኔ ያቡ አሚርን አግቢ ኦሊያድን አግቢ ብዬ መወሰን አልችልም። እናት አባት መወሰን አይችልም። እሷ ከወደደች ሰው ጋር መኖር መብቷ ነው። ለአባቷም ታስረዳ፣ ለቤተሰቧም ታስረዳ። የራሷ ምርጫ ነው። ምርጫዋን ሰጥቻታለሁ። ምን አድርጊ ነው ለኔ የምትሉኝ? እናቴ አንቺ እኔ እንድታዝኝብኝ አልፈልግም። አላዝንብሽም። ምርጫሽ ነው ብዬሻለሁ። ማዘን አይደለም ምርጫሽ ነው ማለት ቤቲ። አንቺ ብዙ ነገር የሚያዋጣሽን አንቺ ነሽ መንገድሽን መምረጥ የምትችይው እንጂ እኔ እዚህ ጋር እሺ አሚርን አግቢ፣ እሺ ኦሊያድን አግቢ አባትሽ እንዲላል ታውቂያለሽ። አንቺ ስለ አሚር ጥሩነት፣ ስለ አሚር መጥፎነት፣ ስለ ኦሊያድ ጥሩነት፣ ስለ ኦሊያድ መጥፎነት ታውቂያለሽ። አንቺ ነሽ የምታውቂው። መምረጥ የምትችይው አንቺ ነሽ። ለዛ ምርጫው ያንቺ ነው። መንገዱ ያንቺ ነው። የሚያዋጣሽ ነገር መሆኑ ነው። ጥሩ ነገር ላይ መውደቅሽ ያስተዳድረኛል የምትይውን የምትመርጪው አንቺ ነሽ። እናት አባትሽ አይደለም የሚመርጥልሽ፣ ወንድምሽ አይደለም የሚመርጥልሽ። ገብቶሻል? አዎ በቃ ምርጫ ያንቺ እኮ። አሁን እኮ እሷ የፈለገችው አንቺን ለመማከር አንቺን ለማናገር ነው። እኔና ኦሊያድ መተንበጠበጥን እንጂ ለዛ ነው ማሚዬ። በዚህ ጉዳይ እናት ምንድነው መልስ የምትሰጠው? እስቲ አንተ ንገረኝ። በዚህ ጉዳይ ላይ እናት ምን ብላ መልስ ትስጥ ለልጇ? ያው ፈቃደኛ ነኝ ብዬ ልወስን? የእናትና የልጅ ውሳኔ ነው። የልጅ እሷ ብቻ እኔ መወሰን እችላለሁ። መወሰን ሳይሆን የልጅ ምርጫ ማክበር አለብሽ። ምርጫዋን ወድላታለሁ፣ አከብርላታለሁ። ምርጫዋን ወድላታለሁ፣ አከብርላታለሁ። ምርጫዋን እንደዛ ከሆነ ሽማግሌ ልላካ። አትወስኝ፣ ችግር የለውም። እሱን ሽማግሌዎች እኔ እሺ ማለት አልችልም። እሷ እኮ በቃ እሷ እሺ ብላለች። ማነው እሷ ነገር እሷ ነው ወሳኝ ነው። ለአቤል ነገረው ሽማግሌ የምትልኩበትን ቀስ ቤተሰብ ይሰብሰብ በቤተሰብ ባለበት ነው እንጂ እኔ እንደዚህ ነው የማለት አልችልም። እልል አይደለም ያው ሽማግሌ ይላክ እያልሽ እኮ ነው። ሽማግሌ ሶስቴ ተልኮ እኮ ነው። እሺ ሊባል ይችላል፣ ላይባል እምቢ አይ ሊባል። ሽማግሌ የሚወስነው ጉዳይ እንጂ እኔ ብቻዬን ነው የምወስነው። ወንድሟ አንቺ ዋናው መወሰንሽ ነው ማሚዬ። በጣም ምርጫ የራሷ ነው፣ መንገዱ የራሷ ነው። ትምረጥ። እሷ ልሰንች እንግዲህ ያው
ትዳር ነው መልተል ነው ያው ያለውን ነገር አላህ ካለው አላህ ከፈቀደ ያው ልንጋባ ነው። እኔም ብዙ ነገር አስተካክያለሁ፣ እያመቻቸው ነው ብዙ ነገሮች። ስለዚህ አንቺ ደግሞ በመስማማትሽ በጣም ደስ ብሎናል። አንቺ ፍቃደኛ በመሆንሽ በጣም ደስ ብሎናል። ማሚዬ የእሷን ውሳኔ ነው የእሷን ፍላጎት ነው ያከበርኩላት እንጂ ፍላጎቷን አከብራለሁ፣ የምትወደውን ወዳለሁ። ግን መስማማት ሌላ ነው፣ መውደድ ሌላ ነው። ሌሎችም ቤተሰቦች ስላሉ ከእነሱ ጋር ተነጋግሮ ተመካክሮ አባቷም ወንድምም እህትም ስላሉ ተመካክሮ እንጂ ምርጫዋን ነው ያከበርኩላት እንጂ መስማማት አይደለም። ዋናው ማሚዬ እሱ ነው። በጣም ደስ ብሎኛል። አሁን ደግሞ ያው እናትና ልጅ አወሩ፣ እኛ ወንዶቹ ደግሞ እንውጣ። አዎ ማሚዬ በጣም ደስ ብሎናል። እናቴ እንወድሻለን። እኔም ወዳችኋለሁ፣ አከብራችኋለሁ። እሺ ቁጭ በይ። ደግሞ ካልመጣሁ ስትደግሚኝ ያዋልሽ የት እንደሄድሽም እራሱ እኔ አላወቅኩም። ቁጭ በይ እስኪ። እማ በጣም ደስ ብሎኛል። በጣም አይዞሽ። ደስ ሊልሽም አይገባም። ገና ነው፣ አላለቀም ጉዳዩ አላለቀም። እሺ ብዙ ጥያቄ አለብሽ። አባትሽ ብዙ ነገር ይጠይቅሻል፣ ቤተሰብሽ ብዙ ነገር ይጠይቅሻል፣ አጎቶችሽ አክስቶችሽ ብዙ ነገር ይጠይቁሻል፣ እህት ወንድምሽ ብዙ ነገር የምትጠየቂው ነገር ስላለ አሁን እናቴ ፈቅዳለች ብለሽ ደስ ሊልሽ አይገባም። እኔ ምርጫሽን ያከበርኩልሽ፣ ምርጫሽን ነው የወደድኩልሽ። እሺ ወድሻለሁ፣ የኔ ወድሻለሁ። የኔ ልጅ ደጊልኝ፣ ትልቅ ቦታ ድረሽልኝ፣ ተመንደጊልኝ። ከምትወጂው ከምታፈቅሪው ሰው ጋር ብዙ ልጆች ወልደሽ ብዙ ነገር አድርገሽ እንዲያሳየኝ እጸልያለሁ። አሜን። እንግዲህ ፋሚሊዎች አይታችኋል እና በጣም ደስ ብሎኛል እና በቃ ካሁን በኋላ ደግሞ ሰርጉን ነው የምጣ። እንግዲህ ወደ ቤተሰቦች በጣም ደስ ብሎኛል። ደግሞ እናቴም በእኔ ምርጫ እንደምታከብርልኝ 100% እርግጠኛ ነኝ ብያችሁ ነበር ቅድምም እና ካሁን በኋላ ደግሞ ኒካዬን ጠብቁ እና በቃ ወዳችኋለሁ።